የደቡብ ኦሞ ዞን ዋና አስተዳዳሪ አቶ ማዕከል ማሊኮ እንደገለጹት የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት በመጀመሪያው ምዕራፍ ትግበራ የዞኑን አርብቶ አደር የሚለውጡ በርካታ ስራዎች መከናወናቸውን ገልጸው ፕሮጀክቱ በቀጣይ ምዕራፍ ተጨባጭ ለውጥ እንዲያመጣ የድርሻቸውን እንደሚወጡ ተናግረዋል። በፌዝ 1 የነበረው አፈጻጸም ስናይ እጅግ በጣም ትልቅ ውጤት የተገኘበት ፕሮጀክት ነው። ስለዚህ ከዚህ አኳያ የነበሩ ጥንካሬዎችን ይበልጥ በፌዝ 2 ላይ ይዘን ለመቀጠልና ጋፕ ናቸው ያልናቸውን ዝርዝር ጉዳዮችን በጋራ ያየንበት ነው። በአርብቶ አደሩ ወይም በአጠቃላይ ማህበረሰባችን ላይ ከላይቭሊሁድ ጋር ተያይዞ ያሉ ዘላቂ ስራዎች ላይ አንግቦ ነው የሚሰራውና የማህበራዊ ተቋማትንም ስታብሊሽ ያደርጋል። ከዛ አልፎ ተርፎ ከመስኖ ልማት ከዛም አልፎ ከእንስሳት ሀብት እና ተያያዥ የሆኑ በአጠቃላይ የነበሩ ድጋፎችን እየሰራ ነው የቆየው። የክልሉ አርብቶ አደር ኑሮ ማሻሻያ ፕሮጀክት አስተባባሪ አቶ ሚሊዮን ተክሌ በተያዘው በጀት ዓመት የተከለሰ እቅድ ባቀረቡት ወቅት እንደገለጹት ፕሮጀክቱ በመጀመሪያው ምዕራፍ ያከናወናቸውን ተግባራት በማጠናከር ተጨማሪ ተግባራትን በሁለተኛው ምዕራፍ በማከል የሕዝቡን ተጠቃሚነት ለማረጋገጥ እንደሚተጉ ገልጸዋል። በተለይ የህብረተሰቡ ኑሮ ማሻሻያና አደጋን ተቋቁሞ ኑሮን የማስቀጠል እና ኑሮን የማሻሻል ስራዎች ላይ ፎከስ ያደረገ ነው። ይሄ ሁለተኛው ምዕራፍ ከመጀመሪያው ምዕራፍ ተሞክሮዎችን ወስዶ ያሉ ክፍተቶችን እንደዚሁ ታሳቢ አድርጎ ዲዛይን የተደረገ ሲሆን ከዛ በተጨማሪ የፕሮጀክቱንም ኮስት ሰፋ አድርጎ የፕሮጀክቱንም ተደራሽነት ከ6 ወረዳ ወደ 7 ወረዳ ጨምሮ ነው ወደ ስራ የገባው። አሁን ሁለተኛው ምዕራፍ ሁለተኛ ዓመት ላይ ነን። የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢዎች ልማት ቢሮ ኃላፊ አቶ ኤካል ነትር በበኩላቸው በመስኖ ተቋማት ላይ ያሉ አፈጻጸሞችን በማጠናከር የምግብ ዋስትናን ለማረጋገጥ እየተሰራ መሆኑን ገልጸው ቢሮው የአርብቶ አደሩን ሕይወት በዘላቂነት ለማሻሻል በሚያደርገው ጥረት የዳሰነች ወረዳን መልሶ ማቋቋምና የሆስቴል አገልግሎት አሰጣጥን ማሳለጥ ትኩረት መደረጉን አስረድተዋል። በዚህ መድረክ በደቡብ ኦሞ ዞን ለባለፉት ዓመታት ታቅደው የተከናወኑ ስራዎች እንዲሁም በዚህ በያዝነው ዓመት ለማከናወን ያቀድናቸውን ስራዎች የኤልኤልአርፒ ፕሮጀክት፣ የቱርሜ ፕሮጀክት፣ የሆስቴል ስራዎች፣ የኦሞራት አዲሱ ከተማ ቅየሳ ስራና ሌሎች ጉዳዮች ተነስተው እዚህ ላይ በደንብ መነጋገር ያስፈልጋል። የተጀመሩ ስራዎች አሉ። እነዛ ስራዎች ምን ደረጃ ላይ ያሉ ዞን ወረዳ አብረን እንዴት የተቀናጀን እየሰራን ነው የሚለው ነገር ድክመቶች ካሉ እነዛ አሻሽለን በቀጣይ ቶሎ ያን ስራ ጨርሰን ሎኬት የምናደርግበት ሚንስ መፍጠር ያስፈልጋል። በውይይት መድረኩ የተሳተፉ ባለድርሻ አካላት በበኩላቸው ፕሮጀክቱ ለአርብቶ አደሩ ማህበረሰብ ያለው ጠቀሜታ ከፍተኛ በመሆኑ በባለቤትነት በቅርበት ክትትል እንደሚያደርጉም ተናግረዋል። ፕሮጀክት አክቹአሊም በ5 ዓመቱ ያቀዳቸው እቅዶች የኛ ነው ብለን እኛ ተሰምቶን በየጊዜው እየገመገምን ካለን ትኩረት ሰጥተን የሚመጡት ሀብቶች ምንም ሳይባከኑ ወደ ኋላም ሳይመለሱ ወደ ሌላ አካባቢም ለሌላም ኬስ ሳይገባ አካባቢው ማህበረሰብ በትክክለኛ መንገድ ተጠቅሞ ውጤታማ እንዲሆኑ ማድረግ የኛ ትልቁ ድርሻ ስለሆነ የኛ ትልቁ ክፍተት በተለይ ከስትሪንግ ኮሚቴ ጋር ተያይዞ በየጊዜው ያለ መገምገም አንዱ ነው። አሁን በዚህ አጋጣሚም እቅዱንም መድረኩ ላይ ተገኝቼ ምን ሉዝ አድርገናል ከነበሩን እድሎች የሚለውን እኛም በሚገባ እንድንረዳው እድሉን ስላገኘው በጣም ደስ ብሎኛል። እንድንሰራበት ይበልጥ የምናቅዳቸውን ነገሮች በቀላል መንገድ እንድናሳልጥ ምቹ ሁኔታ የፈጠረ እንደሆነ ይሰማኛል። ይህም ፕሮጀክት በቀላሉ ማየት የኛ እንዝላልነት ካልሆነ በስተቀር ኢንተንሲቭሊ ያለችውንም ነገር በደንብ መጠቀም ላይ በደንብ አድርገን ወደ ውስጣችን ማየት ተገቢ ነው፣ ትክክልም ነው። በተቋማት ላይ ጥለን ነው የምንተው። የመንግስት እቅድ እኮ መንግስት የሚከፍለው ነው፣ ትውልድ የሚከፍለው ነው። ስለዚህ ይሄን የራሳችን በደንብ አይተን ነበር። በየ3 ወሩ ቀርቶ በየአንዳንድ ወሩ ማየት አለብን።